የአስትሮኖመር ተመራማሪ የሆነችው ኬት በአንድ ምሽት በስራ ላይ ነበረች። በጣም አጉልቶ የሚያሳየው ቴሌስኮፕ ላይ አንድ ኮሜት ትመለከታለች። እናም ከምድር አጠገብ በቅርበት እንደሚያልፍ ትረዳለች። ከዛም ለፕሮፌሰሯ ትነግረዋለች። እሱም የመጀመሪያውን ኮሜት ስላገኘች እንኳን ደስ አለሽ ይላትና የኮሜቱን ስም በሷ ስም ይሰይሙታል። የተወሰነ ካልኩሌሽን ከሰሩ በኋላ ግን በምድር አጠገብ ማለፍ ሳይሆን በ6 ወር ጊዜ ውስጥ ምድርን እንደሚመታት ይረዳሉ። የኮሜቱም ሳይዝ በጣም ትልቅ ከመሆኑ የተነሳ ምድር ላይ ያለውን ሁሉ የማጥፋት አቅም እንዳለው ይረዳሉ። ከዚያም ያገኙትን ግኝት ለአሜሪካ ጠፈር ምርምር ደውለው ያሳውቃሉ። ይህን ሲሰሙ ግኝቱን በአካል ለፕሬዝዳንቷ እንዲያስረዷት ፕሌን ይላክላቸውና ወደ ዋሽንግተን ዲሲ ይወሰዳሉ። እዛም ሲደርሱ የሚያናግራቸው ሰው ማግኘት ያቅታቸዋል። ቀኑን ሙሉ ይጠብቃሉ። ፕሬዝዳንቷ በሌላ በማይረቡ ጉዳዮች ጊዜዋን ስታጠፋ ያያሉ። ሳያገኙትም ይውሉና ወደ ሆቴል እንዲያርፉ ይደረጋሉ። በነጋታው ኬትና ራንድል ፕሬዝዳንቷን ያገኟታል። ከፕሬዝዳንቷም ጋር የተለያዩ ባለስልጣናት ነበሩ። ከነሱ መሃል የውጭ ግንኙነት ኃላፊ የሆነው ጄሰን ነበር። እሱም የፕሬዝዳንቷ ልጅ ነበር። ለፕሬዝዳንቷም ያለውን ነገር በሙሉ ያስረዷታል። የዓለም መጨረሻ እንደሚሆን፣ ይሄ ኮሜት ምድርን ከመታ ማንም እንደማይተርፍ ሊያስረዷት ይሞክራሉ። እሷ ግን በየወሩ ቢያንስ አንድ ምድርን ሊያጠፋ የሚችል ነገር አለ ባላለው፣ ብዙ አታካብዱት፣ አሁን ምርጫ ፉክክር ላይ ስለሆንኩ ይሄ ኢንፎርሜሽን ማውጣት የለበትም ብላ ታስጠነቅቃቸዋለች። ከዛም ሲወጡ የናሳው ኃላፊ በጣም ተናዶ ይሄ ኢንፎርሜሽን ለህዝቡ መድረስ አለበት፣ እናንተን በማያስታውቅ መልኩ እንዲለቀቅ አድርጉት ይላቸዋል። ፒተር ቢሊየነር ሲሆን እሱም በራሱ ሰዎች ኮሜት ወደ ምድር እየመጣ እንደሆነ ተነግሮት ነበር። ከዛም ኬትና ራንድል ታዋቂ ለሆነ የቴሌቪዥን ጣቢያ መረጃውን ይሰጣሉ። ከዛም በቲቪ ቀርበው ያለውን ሁኔታ እንዲያስረዱ እድሉን ይሰጣቸዋል። ቲቪ ላይ አቅራቢዎቹ እነ ኬት ያመጡትን ኢንፎርሜሽን ቀለል አድርገው እንዲያቀርቡ፣ ሰውን እንዳያስፈራሩ ይነግሯቸዋል። ኬትም በጣም ተናዳ ሁላችሁም ልትሞቱ ነው እንደምትፈልጉት ለምንድን ነው የማትነቁት እያለች ላይቭ ቲቪ ላይ ትጮኻለች። ኢንተርቪው ካለቀ በኋላ ስለ ኢንተርቪው ሲነገራቸው እነሱ ካወሩት ነገር በላይ አንድ ዘፋኝ ከፍቅረኛዋ ጋር ተጣልታ ያወራችው በጣም ቫይራል እንደሆነ ይነገራቸዋል። ከዛም በላይ ኬት ሜም መሆኗን ይነግሯታል። ከዚያም ናሳ በፕሬዝዳንቷ ታዘው መረጃው ብዙም ታማኝነት የሌለው ነው ያስብላሉ። ከዚያም ይባስ ብሎ የኬት የድሮ ፍቅረኛ እብድ እንደሆነችና ነገሮችን ከሚገባው በላይ እንደምታከብድ ይጽፍላታል። ይህንንም ስታይ በጣም ታዝናለች። ራንድል በቻለው መጠን በሶሻል ሚዲያ ያለውን እውነታን ለመናገር ቢሞክርም ሰው ውሸት እንደሆነ የራሱ አጀንዳ እንዳለው እየተናገሩ ማንም ሊያምነው አልቻለም። ከዚያም ፕሬዝዳንቷ ራንድል ኬትን እና የናሳ ዋናውን ሰው አሳስራ ታመጣቸዋለች። ከዛም ስላለው መረጃ በሰፊው እንደተነገራትና ዓለምን እንደሚያጠፋ እንደተረዳችና እውነቱ ከወጣ ምርጫ ልታሸንፍ እንደማትችል አስባ እንደሆነ ትነግራቸዋለች። ከዛም ፕሬዝዳንቷ ላይቭ ቲቪ ትወጣና እየመጣ ያለው ኮሜት የእውነት እንደሆነ ምድርን ከመታት ሁሉም እንደሚጠፋ ግን እቅድ እንዳላቸውና በመንኮራኩር ወደ ኮሜቱ ሄደው በኒውክሌር መሳሪያ እንደሚያፈራርሱት ትነግራቸዋለች። ይህንንም ግዴታ ለመወጣት አንድ ብዙ ዓመት ልምድ ያለው ሰው እንዲመራ እንደተመረጠ ትናገራለች። ራንድል እና ኬት ብዙ ኢንተርቪው መጠራት ይጀምራሉ። ብዙ እውቅና ያፈራሉ። ጉዳዩም የሚገባውን ያህል ትኩረት ማግኘት ይጀምራል። መንኮራኩሮቹ የሚመነጥቁበት ቀን ይደርስና ላይቭ መተላለፍ ይጀምራል። ከዚያም መንኮራኩር ይነሳና ይበራል። ሁሉም ሰው በጣም ደስተኛ ይሆናል። ቢሊየነር ፒተር ወደ መንኮራኩር መቆጣጠሪያው ክፍል ይገባና ፕሬዝዳንቷን በግል ያናግራታል። ከተወሰነ ደቂቃ በኋላ የተመነጠቁት መንኮራኩሮች ወደ ምድር መመለስ ይጀምራሉ። ሰው ሁሉ በጣም መደንገጥ ይጀምራል። ምን እንደተፈጠረ የሚያውቅ ሰው አልነበረም። ከዛም ራንድልና ኬት ወደ ፕሬዝዳንቷ ጋር ይገቡና ስብሰባ ላይ ይቀመጣሉ። ቢሊየነር ፒተር ስለ ሁኔታው ሲያስረዳ ኮሜቱ በውስጡ በጣም ብዙ ትሪሊየን ዶላር የሚሆን ማዕድናት በውስጡ ይዟል። እነዚህ ማዕድናት ለስልክ፣ ለመኪና፣ ለብዙ ነገር የምንጠቀምባቸው ናቸው። ስለዚህ ከምናፈነዳ ወደ ምድር ሲቀር ትናንሽ ድሮኖችን በመላክ ኮሜቱን በመቆራረጥ ወደ ባህር እንዲወድቁ ማድረግ፣ ከዛም ማዕድናቶቹን መጠቀም እንችላለን ይላቸዋል። ፕሬዝዳንቷን በዚህ ተስማምታለች ይላቸዋል። ራንድልና ኬት በዚህ አልተስማሙም። ምክንያቱም እነዚህ ድሮኖች ምንም ሙከራ አልተደረገባቸውም፣ ባይሰሩ ምድር ታበቃለች ይላሉ። ይሄንንም ሲያወሩ ሰዎች ይሰማሉ። ኬት ዞር ብላ ፕሬዝዳንቷ ሀብታሞችን ይባስ ሀብታም ለማድረግ ብላ ምድርን ልታጠፋ ነው እያለች ትጮኻለች። ይህም መረጃ ሲሰራጭ በመላው አሜሪካ ብጥብጥ ይነሳል።
ከዛም ኤፍቢአይ ኬትን ያስራትና ሚስጥራዊ መረጃ አጋርተሻል፣ እንድንለቅሽ ከፈለግሽ ከዚህ በኋላ ምንም አይነት መረጃ እንዳታወጪ በፊልም አረጋግጪ ብለው ያስፈርሟትና ይለቋታል። ኬት ወደ ቤቷ ስትመለስ ቤተሰቦቿ ሊያስገቧት ፈቃደኛ አልነበሩም። ምክንያቱም የሀገር ሚስጥር እያወጣች ነው ስለተባሉ። እንደ ካሸር ተቀጥራ መስራት ትጀምራለች። እዛም ስራ ላይ አንድ ወጣት ልጅ ትተዋወቃለች። ሱፐርማርኬት ውስጥ ሲሰርቅ ብታየውም እንዲሄድ ትፈቅድለታለች። ከዛም አብረው ጊዜ ማሳለፍ ይጀምራሉ። ራንድል የፕሬዝዳንቷን ሀሳብ ባይጋራውም ግን ድሮኖቹ በትክክል እንዲሰሩ ማድረግ አለብኝ ብሎ ከፒተር ጋር መስራት ይጀምራል። ብዙ ጊዜም ድሮኖቹ ሳይሰሩ ሲቀሩ ይመለከታል። ራንድል ኢንተርቪው ተጣርቶ እያብራራ ሁሉም ቀልድ እንደሆነ ሲናገሩ ሲያይ በጣም ተናዶ ሁላችንም መሞታችን ነው፣ ፕሬዝዳንቷና ቢሊዮነሮቹ እየዋሿችሁ ነው፣ ድሮኖቹ አይሰሩም እያሉ ይጮህ ጀመር። ምክንያቱም ብዙ ሰዎች የኮሚቱ ነገር ውሸት ነው እያሉ ማመን ጀምረው ስለነበር። ይህን ከተናገረ በኋላ በኤፍቢአይ ታስሮ ወዳልታወቀ ቦታ ይወሰዳል። ኬትን እንዳስፈረሟት አስፈርመው እሱንም ይለቁታል። ራንድል ወደ ቤት ሲመለስ አንድ ነገር ያያል። ኮሜቱ እየቀረበ ስለሆነ በአይን መታየት ይጀምራል። ኬት ከጓደኛዋ ጋር ውጪ ተኝታ ስለነበር ኮሜቱን ታየዋለች። ከዚያም በካሜራ ይቀርጹትና እየደረሰ እንደሆነ አሁን እርምጃ ካልተወሰደ እንደሚያልቁ ይናገራሉ። ከዛ ወደ ላይ ተመልከት የሚል እንቅስቃሴ ይጀምራሉ። ብዙ ሰዎችም ይህን እንቅስቃሴ ይቀላቀላሉ። ራንድል እና ኬት በቻሉት ሁሉ ለሰው መናገር ይጀምራሉ። ፕሬዝዳንቷ ገጽታዋ እየተበላሸ እንደሆነ ስትረዳ የራሷን ወደ ላይ አትመልከት የሚል እንቅስቃሴ ታስጀምራለች። ብዙ ሚሊዮኖች ይደግፏታል። ራንድል እና ኬት ነፃነታችሁ እንዲያሳጧችሁ ነው ብለው ስማቸውን ማጥፋት ይጀምራሉ። ከፍተኛ የሆነ ብጥብጥም ይነሳል። ኮሜቱን ለማፈንዳት ራሽያ፣ ቻይና እና ህንድ የራሳቸውን መንኮራኩር መላክ ይጀምራሉ። ግን ገና ሳይነሳ ይፈነዳና ሳይሳካ ይቀራል። ኮሜቱ እየተጠጋ ሲመጣ የፕሬዝዳንቷ ደጋፊዎች ራሱ ይፈሩ ጀመር። ኬት እና ራንድል ምንም ማድረግ እንደማይችሉ ስለተረዱ የመጨረሻ ሌሊታቸውን አንድ ላይ ለማሳለፍ ወደ እሱ ቤት ይሄዳሉ። ከዛም የናሳው መሪ ይከላከላቸዋል። ተቀምጠውም ስለ ድሮ ትውስታ እያወሩ መብላት ይጀምራሉ። ፕሬዝዳንቷና ፒተር ድሮኖቹን ለመላክ ይዘጋጃሉ። ድሮኖቹ ኮሜቱ ላይ ሲደርሱ አንድ በአንድ መፈንዳት ይጀምራሉ። ከዛም ሁሉም ይፈነዳሉ። ፕሬዝዳንቷና ቢሊዮነሮቹ ኮሜቱ ምድር እንደሚያጠፋት ሲረዱ ወደ አዘጋጁት መንኮራኩር ይሄዳሉ። ፕሬዝዳንቷ ልጇን ረስታው ለብቻዋ ነበር የሄደችው። ይህም መንኮራኩር ሀብታሞቹን ሌላ ዓለም የሚወስድ ነበር። ፕሬዝዳንቷ ለራንድል ደውላ ለሱና ለሚስቱ ቦታ እንዳዘጋጀች ትነግረዋለች። እሱ ግን እንደማይፈልግ ይነግራታል። ከዛም ኮሜቱ ምድርን ይመታትና ሁሉንም ነገር ባንድ ያጠፋል። ሁሉም ሰው ይሞታል። ቻናላችንን ላይክ እና ሰብስክራይብ ማድረጉ እንዳይረሱ። በቀጣይ እስክንገናኝ መልካም ጊዜ